አያ በለው ማንቺዬ አልመሸም ገና ነው እኛ እያስፈረምን ነው። ቪዲዮን ኮፒ ሊንክ አለ ከምሽቱ 6 ሰዓት ከምናምን በተኛበት ኮፒ ሊንክ አድርጉ። ኤደርሰን ቱ ማንቸስተር ዩናይትድ ፌስታልን ይዘህና ከፈት የመጀመሪያ ፍራሚያችን ከቻስ ብላለች። 40.5 እና 4.5 አዶን ሳለት 45 ትፈጃለች ተብሏል። እኛ ምን አገባን? ከኪሳችን ነው እንዴ? ምን አገባን? ማንቺ ነው የሚያስፈርመው። አባቴ አንተ ዝም ብለህ መደሰት ነው። ገና ነው ማንቺ። ቀጣይ ማን ይፈርም ንገረኝ አባቴ። የፈጠነ ይመችህ አራድዬ ልጅ። ዋው ለማንቸስተር ዩናይትድ ደጋፊዎች በዚህ ሌሊት እጅግ በጣም መልካም የሚባል የዝውውር ዜና ተሰምቷል። ብራዚላዊ የ26 ዓመት የመሃል ሜዳ አማካኝ የሆነው የአታላንታውን ኤደርሰን ማንቸስተር ዩናይትዶች ለማስፈረም በሰዓት ሙሉ በሙሉ ከስምምነት ላይ እንደደረሱ ፋብሪዚዮ ሮማኖ ሂርዊጎ በማለት ማራገጥ ችሏል። ታዲያ ተጫዋቹም እንግዲህ በሚቀጥሉት ቀናቶች የሕክምና ምርመራውን አድርጎ የወረቀት ስራዎቹን ጨርሶ በይፋ የማንቸስተር ዩናይትድ ተጫዋች ይሆናልም ተብሎ ይጠበቃል። ተጫዋቹ የ4 ዓመት ኮንትራትም እንግዲህ በዩናይትድ ቤት ይፈራረማል ተብሎ ይጠበቃል። ለማይክል ካሪክም እንግዲህ በማንቸስተር ዩናይትድ ቤት በያዝነው ክረምት የመጀመሪያ ፈራሚ ይሆናል ተብሎ ነው እየተጠበቀ የሚገኙ። ስለዚህ ዝውውር ከቀናት በፊት መረጃ አካፍያችሁ እንደነበረ የሚታወስ ነው። አሁን ላይ ደግሞ ዩናይትዶች ሙሉ በሙሉ ከስምምነት ላይ እንደደረሱ ነው እየተነገረ የሚገኘው። በሚቀጥሉት ቀናቶች ደግሞ ሙሉ በሙሉ ዝውውር ይጠናቀቃል ተብሎም ይጠበቃል ማለት ነው። እናንተ ይህንን ዝውውር ከ10 ስንት ሰጥታላችሁ? ሀሳባችሁን አጋሩ። ኤደርሰን እንግዲህ የካዝሚሮ ተተኪ ሆኗል ማለት ነው። የፕላስ ምልክቱ በመጫን ፈጣንና አዳዲስ ሆኖ እግር ኳስ መረጃዎችን ማግኘት ይችላል። የ26 ዓመቱ አማካኝ ኤደርሰን እንግዲህ የማይክል ካሪክ የመጀመሪያ ፈራሚ መሆኑ ተረጋግጧል ማለት ነው። ያራዳ ልጆች 40 ሚሊዮን ዩሮ እንደዚሁም ተጨማሪ 4.5 ሚሊዮን ዩሮ እየታየ በሚጨመር እንግዲህ ሂሳብ ነው የተስማሙት ማለት ነው። እንግዲህ ኤደርሰን በሚቀጥሉት ሰዓታት የሕክምና ምርመራውን እንደሚያደርግ ነው የተነገረው ማለት ነው። እንግዲህ የማይክል ካሪክ የመጀመሪያ ፊርማ እንዴት አያችሁት? ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ያራዳ ልጆች ይመቻችሁ። በምሽት የተሰሙ ሁለት ሂርዊጎዎች አሉ። ዴንዘል ዳምፍሪስ ቱ ሪያል ማድሪድ ሂርዊጎ እና ኤደርሰን ቱ ማን ዩናይትድ ሂርዊጎ። ሁለቱንም ከቨር እናደርጋለን። አካውንታችን እያስቸገረ ስለሆነ ቪዲዮንም አካውንቱንም ኮፒ ሊንክ ማድረግ እንዳለሳ። ዳንኤል ዳምፍሪስ በጣም ሪያል ማድሪድ ምን ሼ ነው ማን ነው በቃ ለሞሪኖ ስግጥ ፍምስ አይነት አሳይኒንጎች እያደረጉለት ነው። አሁን ማየት የምፈልገው ሚድፊልደር ነው። ሚድፊልደር ላይ ምን ይፈጥራል ሞሪኖ ክሬት የሚያደርግለት ሁሌ ተከላካይ ክሬት ለኤምባፔና ለቪኒሺየስ ጁኒየር ኳስ ጠቅም ያደርግላቸው ማን ነው የሚለውን ነገር ማየት ፈልጋለሁ። ስለዛ ወይ ቱሚኒ ወይ ቫልቨርዴ ወይ ካማቪንጋ መሸኘታቸው የተጠራ በእርግጠኝነት ነው ማለት። ኤደርሰን ደግሞ የአትላንታ ሚድፊልደር ነው ስልህ ስታርቲንግ 11 ውስጥ የመግባት አቅም አለው የለም ፕሪሚየር ሊጉ ላይ የምናየው ነው። ግን ይሄኛው ዋና ሳይኒንግ ሊሆን ይሄ የኡጋርቴ ምትክ ነው። የኡጋርቴ የካሴሚሮን ምትክ ማስፈረም አለባችሁ። በተለይ ፕሪሚየር ሊግ ፕሩቭን የሆነ ኤሊየት አንደርሰንን ካገኛችሁ በጣም ያበደ ሳይኒንግ ነው የማንቸስተር ደጋፊ ማለት። አንድ የማድሪድ ሚድፊልደር ደግሞ ይታየኛል በቃ ላርጋ ማድሪድ ጋር ቢዝነስ መስራት ወይ ቱሚኒ ወይ ካማቪንጋ ወይ ቫልቨርዴ አንዳቸው ደቅ ይላሉ። ይሄ ሮቴት እያደረገ ወይ በሜኑ በኩል ምናምን ከሁለት አንዱን እያጫወተ ምናምን ነገር መላመድ ያለበት ይመስለኛል። ወዲያውኑ ስታርቲንግ 11 ውስጥ መግባት ይቻል አይችል ገና እርግጠኛ የሆነ ነገር አለ። ምክንያቱም ይሁን ይሄን ሰው ያምጥተው ካሰሚሮን መተካት ካልቻለ ምታመጣው ደግሞ ገና ያልበሰለ ተጫዋች ከሆነ ተበላ አመቱን ሙሉ ልትበላ ነው። ሚድፊልድ አሁንም ደካማ ነው። ሚድፊልድ ሪቢልድ እየተደረገ ከሆነ ደግሞ ቀጥታ መጥቶ ስክት ሚል አንድ ተጫዋችና እሱን የሚተካ ደግሞ ሌላ አንድ ተጫዋች ነው የሚያስፈልገው። ስለዛ የካሰሚሮ ሚቲክ ከተገኘ ፕሪሚየር ሊግ ፕሩቭን የሆነ ተጫዋች ብታመጡ ያበደ ነው ብዬ ገምታለሁ። ይመቻችሁ። ራን መቼም ማንቸስተራውያን ንጉሳውያን ማንም አልቀደመኝም። እስቲ ኮፒ ሊንክ ይረገጥ። 10,000 ኮፒ ሊንክ እናርገው ማለት ነው። ዓለም ዋንጫ ጀምሮ ነው ወይስ ሃንግ ነው? በሌሊት 6 ሰዓት ኤደርሰንን ከአትላንታ በ45 ሚሊዮን ሂር ዊ ጎ ተብሏል ማለት ነው። እንግዲህ ለ4 ዓመት ኮንትራት አስፈርመነዋል። እንግዲህ ይሄንን ዝውውር ከ4 ሳምንት በፊት ፊክስ እንዳደረግነው እንግዲህ ፋብሪዚዮ ሮማኖ እንግዲህ ዘግቦታል ማለት ነው። ኤደርሰን የመጀመሪያው የማንቸስተር ዩናይትድ ፈራሚ ሆኗል ማለት ነው። ቆንጅዬ ዝውውር ነው። ሌላ 2 ቶፕ ሚድፊልዶች ይቀሩናል ብዬ አስባለሁ። ማንቸስተራውያን ንጉሳውያን እንኳን ደስ አላችሁ። ላለው ኮፒ ሊንክ ሪፖርት ሼር እያደረጋችሁ ኮመንት ላይ ሐሳባችሁን ይመቻችሁ።
ዋናው ምናምን እንዳይመስል ይሄ ዋናው ምናምን ዝውውራችን ጀመረ ዩናይትድ ይላል ያራዳ። ይሄ ከመሃል ሜዳችን ተጫዋቾች መካከል ሶስተኛው አማራጫችን ይሄ ኡጋርቴ ምናምን እያልን የምንተቸው አይነት ተጫዋች በጥራት አመጣ ነው። ኡጋርቴ ምናምን ነው የማይነሳው ይሄ የማይገባው ተጫዋቻችን ማለት ነው። ግን እንዲገባ ነው የምናመጣው። ደግሞ አራት ውድድር ላይ ምናምን ስለምን ትሪብል ለማሳካት ነው ያለን ክለቦች ነና ያራዳ ትሪብል ለማሳካት ነው ያመጣ ነው ማለት ነው። እና ይሄ ሶስተኛ አማራጫችን ነው። ሶስተኛ ማለት ነው ከመሃል ሜዳችን ሶስተኛው ነው። አሁን ቀጣይ ዋናውን ትመለከቱታላችሁ የሚፈነደውን ዝውውር ፖል ፖግባ ሂሩጎ ምናምን አይነት ዝውውር አለ እንደዚህ አይነት ዝውውር ማለት ነው በበፊቱ ወይ ደግሞ ዴክላን ራይስ ቱ አርሰናል ሂሩጎ ምናምን እንደዚህ አይነት የሚያስደነግጥ ዝውውር ገና እናሰማችኋለን። መሃለኛው ደግሞ ሌላ ምናምን ደግሞ የሆነ የሚያስደነግጥ ዝውውር ደግሞ ከሶስቱ አንዱን አምጥተናል። ስለዚህ ልጅ በጧቱ ጸዴ ነገር ተመልክተን መጠን በደንብ ማለት ነው እስካሁን ስናየው የነበረው ነገር ነበር። ይበልጥ አጠናክረን ነው ባሪፉ እንኖራበታለን። የአዲሱ አካውንታችን ስለሆነ ዩናይትዳውያን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ፎሎ ያላደረጋችሁ ደግሞ እቺን ጠቅ አድርጋችሁ ፎሎ እያደረጋችሁ ይመቻችሁ። አረ ዩናይትድ በቃ ይሄ የምሽት ስራ ምናምን ተመቸሽ አይደለ? እኛ ስንተኛ ጠብቀሽ አፈፍ ከኔ ጋር የዋልሽ ድሮ እንዴት አይመችሽ? በ45 ሚሊዮን ዩሮ የደርሰንን በካዘሚሮ ይሁን ይቻላል። በቃ ትራንስፈሩ በተከፈተ በሁለተኛ ቀን ህልም ወደ ስራ። እኛ ስንተኛ በጣም አሪፍ ነው። በቃ ብራዚላዊ በብራዚላዊ ካልተተካ አይሆንም ማለት ትክክለኛ ውሳኔ ትክክለኛ እኔ ተስማምቶኛል። ቀጣይ ማን ነው የሚገባው ነው አሁን ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ። አረ ፍጥነት ዩናይትድ ማንቸስተር ዩናይትዶች እንግዲህ ለረጅም ጊዜ ሲፈልጉት የነበረውን የአትላንታውን ሚድፊልደር ኤደርሰንን በ45 ሚሊዮን ዩሮ አስፈርመዋል። ሂር ዊ ጎም ተብሏል። የዚህ ተጫዋች ሌላኛው ፈላጊ ሊቨርፑል ነበረ። ነገር ግን ሊቨርፑሎች ገፍተዋል ይሄዱበትም። በመጨረሻም ማንቸስተር ዩናይትድን ተቀላቅሏል። ኤደርሰን ለማይክል ካሪክ የመጀመሪያው ፊርማ ይሆናል። እንግዲህ ማንቸስተር ዩናይትዶች ለረጅም ጊዜ ሚድፊልዱ ላይ ሲቸገሩ ቆይቷል። በመጨረሻም ይሄ ልጅ ግን የማንቸስተር ዩናይትድን የመሃል ክፍል ቦታ ችግር ይቀርፋል ተብሎ ስለታመነበት በ45 ሚሊዮን ዩሮ እየመጣ ይገኛል። ኤደርሰን ብራዚሊያን ድንቅ የሚድፊልድ ተጫዋች ነው። ብዙ ፈላጊዎች ነበሩት። ነገር ግን ወደ ማንቸስተር እንደሚያመራ ብዙዎቻችን እናቅ ነበር። በመጨረሻም ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ። አረ ትርፌ ለቀጣይ ዓመት ስራችሁን ጀምራችኋል። ኦኬ እያየን ያለ ነው። ኦኬ በቃ ተነሳባቸው። አሁን ሌሊትም መተኛ ሊከለክሉ ነው። ተመልከቱ። ሀገር ሰላም ብዬ ተኝቻለሁ። ቆንጆ እንቅልፌን ተኝቼ ብንነሰል ሳረግ ፋብሪዚዮ ትርፌ እኮ አስፈርማለች። ምን ተጫዋች እንዴ! ሌሊት ኬት ያመጣሽው ባህሪ ምን አለ ቀን ሰው እንዳያይብሽ ነው። በቡዳ አንበለው፣ በአይናችን አንበለው። እንዴ ምንድን ነው እንደዚህ በቀን አታስፈርሙም እንዴ እናንተ? አረጀም። አይ ጥሩ ተጫዋች ነው ያስፈረማችሁት። አንደርሰን ጥሩ ነው። እንኳን ደስ አላችሁ ዩናይትዳውያን። እንግዲህ በደስታም ጊዜ ከጎናችሁ መሆን አለብኝ። እኔ በአዘን ጊዜ ብቻ አይደለም ከጎናችሁ መሆን ያለበት። በማንኛውም ጀማ ኦፊሻሊ ማንቸስተር ዩናይትድ እንግዲህ አንደርሰንን አስፈርሞ የካዝሚሮን ተተኪ አምጥቷል። በደንብ ማለት ነው። ልጁ በጣም ቆንጆ ተጫዋች ነው። በመልክ ብቻ እንዳይመስላችሁ በእግር ኳስ ከህሎቱም ነው የምላችሁና አሪፍ ፊርማ አድርገዋል። ዩናይትዶች በዚሁ ከቀጠሉ ማለት ነው አብዛኛው ዝውውራቸውን ሰው ሳይሰማ በሌሊት ፈጽመው የሚጨርሱ ነው የሚመስለኝ። አጀማምራቸው ደስ አይልም፣ አገባባቸው አታይም። በሌሊት የመጀመሪያ ፊርማቸው ሰዓት አስተካክሉ። ያለኝ ኮሜንት እሱ ነው። ተጫዋቹ ላይ ምንም አስተያየት የለኝም። ሰዓት ግን አስተካክሉ። የምታስፈርሙበት ሰዓት ነውር ነው። በሌሊት አይደረግም። ኮንግራ በቃ